ጤና ይስጥልኝ ተመልካቾቻችን ከፕራይም ሚዲያ የሰዓቱ መረጃዎች ይቀርብ ያለው መረጃዎችን ማቀርብላችሁ ሀናስ ታጥቂ ነኝ። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ከዓለም የንግድ ድርጅት ዋና ዳይሬክተር ዶክተር ንጎዚ ኦኮንጆ ኢዌላ ጋር ውይይት አደረጉ። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ከዋና ዳይሬክተሯ ጋር በነበራቸው ቆይታ በኢትዮጵያ የንግድ ድርድር ሂደት ዙሪያ ፍሬያማ ውይይት መካሄዱን ገልጸዋል። በድርድሩ ኢትዮጵያ እስካሁን ያደረገቻቸውን የሁለትዮሽና የባለብዙ ወገን ድርድሮች አፈጻጸምን አስመልክቶ ማብራሪያ መሰጠቱን ተናግረዋል። የዓለም ንግድ ድርጅት ዋና ዳይሬክተር ዶክተር ንጎዚ ኦኮንጆ ኢዌላ በበኩላቸው ኢትዮጵያ የዓለም ንግድ ድርጅት አባል ሆና ማየት ትልቅ ውጥናቸው እንደሆነና ድርጅታቸው የትኛውንም አይነት ድጋፍ ለማድረግ እንደማይቆጠቡ መናገራቸውን አመልክተዋል። ኢትዮጵያና ፊንላንድ በውሃ ዘርፍ በሚያደርጉት ትብብር ላይ ትኩረት ያደረገ ውይይት ተካሄደ። የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ በፊንላንድ ውጭ ጉዳይ ሚኒስቴር የአፍሪካ የመካከለኛው ምስራቅና የላቲን ጉዳዮች ምክትል ዋና ዳይሬክተር በአምባሳደር ሄሊና ኤሪክሲነን ከተመራ የፊንላንድ ልዑካን ቡድን ጋር ተወያይተዋል። ውይይቱ ኢትዮጵያና ፊንላንድ በውሃው ዘርፍ በሚያደርጉት ትብብር ላይ ትኩረት አድርጎ የተካሄደ ነው። የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ የፊንላንድ መንግስትና ሕዝብ ለኢትዮጵያ የሚያደርገውን ድጋፍ አድንቀው የፊንላንድ መንግስት ከኢትዮጵያ መንግስት ጋር በትብብር የሚተገብረው አምስተኛው ዙር የኮዋሽ ፕሮግራም ሊያካሂዳቸው የሚገቡ ማሻሻያዎች ላይ ማብራሪያ ሰጥተዋል። ሚኒስትሩ በማብራሪያቸው ውሃ አጠርና ድርቅ የሚያጠቃቸው አካባቢዎች ላይ በግጭት ጉዳት የደረሰባቸው የመጠጥ ውሃ መሰረተ ልማቶች የሚገኙበት አካባቢዎች ላይ በፀሐይ ኃይል የሚሰራ የውሃ መሰረተ ልማት መገንባት ላይ የውሃ አገልግሎቶችና የዋሽ ኮሚቴዎች ላይ የአቅም ግንባታ ስራዎች ላይና የውሃ ሀብት መረጃ ስርዓት ማዘመን ላይ ትኩረት አድርጎ መሰራት በሚያስችል መልኩ መተግበር እንደሚገባው ገልጸዋል። ባርባዶስና ኢትዮጵያ በሰው ኃይል ልማትና ስምሪት ዝርዝር አፈጻጸም ላይ ያተኮረ ውይይት አደረጉ። የስራና ክህሎት ሚኒስትር ሙፈሪያት ካሚል በኬንያ የባርባዶስ ከፍተኛ ኮሚሽነርና በናይሮቢ የተባበሩት መንግስታት ቋሚ ተወካይ ከሆኑት ዊሊያም አሌክሳንደር ማክዶናልድ ጋር ተወያይተዋል። ተወካዮቹ ሁለቱ ሀገራት ኢትዮጵያና ባርባዶስ በትብብር መስራት በሚችሉባቸው ጉዳዮች ላይ ውጤታማ ምክክር ማድረጋቸው ተገልጿል። ውይይቱ የሰው ኃይል ልማትና ስምሪት ዝርዝር አፈጻጸም ላይ ያተኮረ ነው ያሉት የስራና ክህሎት ሚኒስትር ሙፈሪያት ካሚል ወደ ተግባር የሚሸጋገርበትን ውጤታማ ምክክር አድርገናል ብለዋል። በኬንያ የባርባዶስ ከፍተኛ ኮሚሽነርና በናይሮቢ የተባበሩት መንግስታት ቋሚ ተወካይ ዊሊያም አሌክሳንደር ማክዶናልድ በበኩላቸው ለሁለቱ ሀገራት በትብብር መስራት ላሳዩት ቁርጠኝነት ምስጋና አቅርበዋል። የጎርፍ ተጋላጭ በሆኑ አካባቢዎች ሊከሰት የሚችለውን ቅጽበታዊ ጎርፍ ለመከላከል ቅድመ ዝግጅት ማድረግ እንደሚገባ የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታወቀ። በሚቀጥሉት 10 ቀናት የበልግ እርጥበት ተጠቃሚ የሆኑ ተፋሰሶች ከመጠነኛ እስከ ከፍተኛ እርጥበት እንደሚያገኙ ኢንስቲትዩቱ አመላክቷል። ይህ ሁኔታ የገጸ ምድር የውሃ ፍሰትን ይጨምራል ያለው ኢንስቲትዩቱ ይህም ወደ ተለያዩ የውሃ ማጠራቀሚያዎች የሚገባውን የውሃ መጠን ከመጨመር አንጻር አዎንታዊ ጎን እንደሚኖረው አመላክቷል። በአንጻሩ ግን እርጥበቱ ለጎርፍ ተጋላጭ በሆኑ አካባቢዎች ላይ ቅጽበታዊ ጎርፍ ሊያስከትል እንደሚችል ኢንስቲትዩቱ በማህበራዊ ትስስር ገጹ ባሰፈረው መረጃ ጠቁሟል። ስለሆነም የጎርፍ ተጋላጭ በሆኑ አካባቢዎች የጎርፍ ማፋሰሻ ቦዮችን በማጽዳት ሊከሰት የሚችለውን ተጽዕኖ ለመከላከል ከወዲሁ የቅድመ ዝግጅት ስራዎችን ማከናወን እንደሚገባ አሳስቧል። ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው መረጃዎች እናልፋለን። ኤም23 አማጺዎች የተኩስ አቁም ጥሪ ቢቀበሉም በማዕድን የበለጸጉ የኮንጎ ስትራቴጂካዊ ከተሞችን መቆጣጠራቸውን ቀጥለዋል። በሩዋንዳ መንግስት እንደሚደገፉ የሚነገረውና ከኮንጎ ጦር ጋር እየተዋጉ ያሉት ኤም23 አማጺያን በኮንጎና በሩዋንዳ ፕሬዝዳንቶች የተኩስ አቁም ጥሪ ቢያደርጉም በሀገሪቱ በማዕድን የበለጸገ ስትራቴጂካዊ ከተማ መያዛቸው ተገልጿል። ለ10 ዓመታት የዘለቀው የምስራቅ ኮንጎ ግጭት በጥር ወር ተባብሶ የኤም23 አማጺያን ወደ ኮንጎ በመዝመት ስትራቴጂክ የሆነችውን የጎማ ከተማን ሲቆጣጠሩ በየካቲት ወር ቡካቩ ከተማን ተቆጣጥረዋል። ጦርነቱን ለማስቆምም የኮንጎና የሩዋንዳ ፕሬዝዳንቶች በኳታር ውይይት ካደረጉ በኋላ ያለ ምንም ቅድመ ሁኔታ አፋጣኝ የተኩስ አቁም እንዲደረግ ጥሪ አቅርበዋል። ስብሰባው የኮንጎ መንግስትና የኤም23 መሪዎችን አንድ ላይ ለማሰባሰብ የተኩስ አቁም ድርድር ለማድረግ ያልተሳካ ሙከራ መደረጉን ተከትሎ የአውሮፓ ህብረት በአማጽያን መሪዎች ላይ ማዕቀብ መጣሉን ካወጀ በኋላ አማጽያኑ መውጣታቸው ይታወሳል ሲል አሶሺየትድ ፕሬስ ዘግቧል። የእስራኤል ጦር በደቡባዊ ጋዛ ራፋ ላይ ያደረጉ ባሉት የመሬት ወረራ ከ590 በላይ ሰዎች መገደላቸው ተገለጸ።
የእስራኤል ጦር በደቡባዊ ጋዛ ራፋ ላይ የመሬት ወረራ እያካሄደ ሲሆን ወታደሮቹ በቤኢት ላህያ ከተማና በማዕከላዊ አካባቢዎች አቅራቢያ ወደ ሰሜን እየገፉ ነው ተብሏል። እስራኤል የጋዛን የተኩስ አቁም ስምምነት ካቋረጠች በኋላ በደረሰ ጥቃት ከ590 በላይ ፍልስጤማውያን መገደላቸውን ባለስልጣናት ገልጸዋል። የእስራኤል የአየር ጥቃትና የምድር ጥቃት እየጠነከረ በመምጣቱ የሟቾች ቁጥር እየጨመረ መሆኑ ተጠቁሟል። የተኩስ አቁም ስምምነቱ ከፈረሰ በኋላ ሐማስ የመጀመሪያውን ሮኬቶች ወደ እስራኤል ተኩሷል። ይህንንም ተከትሎ የየመን ሁቲዎች ከቴል አቪቭ በስተደቡብ በሚገኝ ወታደራዊ ቦታ ላይ ተጨማሪ ሚሳኤሎችን ማስወንጨፋቸውን ተናግረዋል። ተመልካቾች ለሰዓቱ የነበሩ መረጃዎችን ይመስላሉ። አብራችሁን ቆይታ ስላደረጋችሁ እጅግ እናመሰግናለን። ቀሪ የፕራይም ሚዲያ ዝግጅቶች ይቀጥላሉ። በእኔ በኩል መልካም ጊዜ